በኢትዮጵያ የኤምኤምኤ ፍልሚያ ታሪክ በጣም ትልቁ ይሆናል ተብሎ የሚገመተው በጆኒ ጂጂቱና በሴዶ ማርሻል መሃል ይደረጋል ተብሎ የሚጠበቀው ፍልሚያ ጥቂት ጊዜያት ይቀራሉ እና ይሄን ፍልሚያ በጣም ብዙ ሰዎች በጉጉት እየጠበቁት ይገኛሉ እና የሁለቱም ፍልሚያ እኛ ሪንግ ውስጥ ስንጠብቅ መንገድ ላይ ተገናኝተው መደባደብ ጀምረዋል አሉ። ነገሩ የሆነው ሴዶ ማርሻል አርት አረንጓዴ አሻራ ወይንም ችግኝ ለመትከል በሄደበት ድንገት ጆኒ ጂጂቱ ከኋላ መጥቶ እሱን ጠልፎ ለመጣል በሞከረበት ነው እንግዲህ ጸቡ የተነሳው ማለት። እስኪ ቪዲዮን እንይ በተወሰነ ጀለስ ኧረ ፖሊሶች ምናምንም አሉ። እና እዚህ ጋር የኔ ሐሳብ ምንድነው ነገሩ ሆን ተብሎ ታቅዶበት የተደረገ ነገር ይመስለኛል። ማለትም ቀድሞ ጆኒ እና ሴዶ ማርሻል ተነጋግረው ያደረጉት ነገር እንጂ ድንገት የተፈጠረ ነገር ነው ብዬ አላስብም። ነገር ግን እነዚህ ሁለት ሰዎች ቢፋለሙ ማን የሚያሸንፍ ይመስላችኋል? ጆኒ ጂጂቱ ወይንስ ሴዶ ማርሻል? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ።